ይህ በአሁን ሰዓት የጃኒ ስቶሪ ነው። በዚህ በኩል አዶናይም ይሄንን ቪዲዮ ፖስት አድርጎ አጥፍቶታል። እሷም አጥፍተዋለች። ጃኒ በምን አይነት ሁኔታ ላይ ትገኛለች? ይህ ጥያቄ የሚፈጥር ጉዳይ ነው። እዚህ ትልቅ ፕሮግራም ላይ ጃኒ መጥፋቷ ህፃናቶችን ግራ አጋብቷል። ልብሱን ጎትቶ እንዲህ ሲል ጠየቀው። አው ደግማችሁ ስሙት። ምን ብሎ እንደጠየቀ ታውቃላችሁ? ጃኒስ አለ። ህፃናቶቹ እንኳን ተለያይተው ማየትን አልለመዱትም። ሁላችንም አልለመድነውም። ስቶሪዋም ቢሆን አስደንግጦናል። ጃኒ አሁን በምን አይነት ሁኔታ ላይ ትገኛለች? የሁላችንም ጥያቄ ነው። ከዚህ ሁሉ ዝምታ በኋላ ይሄንን ስቶሪ ላይ ማድረግ ምን መልእክት ልትነግረን አስባ ነው? ወዲህ ናዮ እና ጆን ዳንኤል በስጦታ ማዕቶችን ይጎራረፋሉ። ማይክ ኪንግ የተባሉ በርካታ ነገሮችን እያሉ ይገኛሉ። ግን በዚህ ሁሉ መሃል የጃኒ ህመምስ ወዴት ነው? አዶናይ ደግሞ እንዲህ ሲል መለሰ። ከህይወት የተማርኩት አንድ ትልቁ ሚስጥር ምንድን ነው? ዲስፕሊን። ኦልዌይስ ዲስፕሊን ዊንስ። ዲስፕሊን የሆነው ሰው ሁሌም አሸናፊ ነው። ልንገራችሁ፣ ሰው ያወድቀሃል፣ ሰው ይጥልሃል፣ ሰው ከፍ ያደርግሃል፣ ይወድሃል፣ ይጠላሃል። ሰው ብዙ ነገር ነው። ልንገራችሁ፣ እናንተ እንድታሸንፉ የሚያደርጋችሁ ግን ዲስፕሊን ነው። ሰው ወደደኝ ጠላኝ፣ I'm going to keep going, I'm going to keep being myself። ገባችሁ? ለቤተሰብ ስትል ዲስፕሊን ሊኖርህ ይገባል። ከሁሉም በላይ ግን ለራስ ስትል ዲስፕሊን ሊኖርህ ይገባል። because ዲስፕሊን ነው ከአዘቅት የሚያወጣ፣ ማንም አይደለም ከአዘቅት የሚያወጣ። ዲስፕሊን እራሱ ለስራ ያለ ታታሪነት መቀጠልህ እኔ አሁን ስሜቴ አይቆጣጠረኝም። ልንገራችሁ፣ አብዛኛው ጊዜ በጣም እንትን ሆናለሁ፣ ቻሌንጅ ሆናለሁ። የሆነ ስራ ጀምሬ ለማቋረጥ እደርሳለሁ፣ በጣም ስለሚከብደኝ ማለት ነው። በቃ አይምሮዬ ሊያቋርጠኝ ይሞክራል። አይ በቃ አትችለውም፣ ይከባድ ነው ምናምን ይለኛል። ግን who cares ዲሲፕሊን፣ የኔ ዲሲፕሊን ነው እንዳሸንፍ የሚያግዘኝ at the end of the day. So discipline always wins. ስማ አዶናይ ይሄ ማህበረሰብ በወሬ እጦት ሊሞት አንድ ሐሙስ ነው የቀረው። ጥንጥዬ ብዙ አንፈልግም፣ እኛ እንጨርሰዋለን። አታስብ አባቴ አታስብ፣ አዶናይ አታስብ። እንደዚያው ብዙ ተቀምጠክ ማብራሪያ ምናምን አያስፈልግም። አሁን ብዙ ላብራራ ነው አያስፈልግም። ጥንጥዬ ጫፋን ብቻ መኩ ከዚህ በኋላ ከልብ ያውጥቻለሁ። ለካ ዱባይ ሄዳ አሉ ከአንዷ ጋር ሲያቅፈኝ አለች፣ ደረቱ አለች፣ ጥንካሬው ምናምን ስትል ነበር። ስላንተ በኋላ እናወራለን። አዶናይ ለዚህ ማህበረሰብ ብዙ ወሬ አያስፈልገውም፣ እንዳትጨናነቅ። አሁን ይሄንን ወጥቼ ስንት ሰዓት ሊፈጅብኝ ነው? የሚያልቅ ወሬ አይደለም፣ ረጅም ነው ምናምን ብለህ ልትጨነቅ ትችል ይሆናል። አያስፈልገንም ነው። ጫፉን ንገረን፣ እኛ እንጨርሳለን። ላውቅ ነበር ስትል ግን እንዳላወቀ አክት አደረኩ ብለን እኛ እንጨርሰዋለን። አዶናይ አንተ አትጨናነቅ። እንዴ ይሄ ህዝብ ለምን በወሬ ጦት ይሞታል? ብዙ አይነት ሴት እንደውም አሪፍ ነች አዶናይ። እንደውም ያላየች ሴት ነች ነገር ጥላት የምትሄደው በሆነ ባለው ነው። ብዙ አይነት ሴት የትም ጥላት አትሄድም። ሁሉን ነገር ስላለፈች እሷ ላንተ ትመጥናለች ነው የማስበው። ሲቀጥል ደግሞ ለአንተ ቪዲዮ የሚሰሩት እሷ አትመጥንም እያሉ ቪዲዮ የሚሰሩት ማለት ነው አንተን ፈልገው ነው እሷን ፈልገው ነው እንጂ የእናንተ አንድ ሞት ስለሚያቃጥላቸው እንጂ ለአንተ ማስበው አይደለም፣ ለእሷ ማስበው አይደለም። ግን አንድ ላይ ስትሆኑ፣ አንተና እሷ አንድ ላይ ስትሆኑ ይቃጠላሉ፣ ይጨሳሉ። ቢኮዝ እናንተ ወጣት ናችሁ፣ አብራችሁ ተያይዛችሁ ነው የምታድጉት። ማለት ትልቅ ደረጃ ትደርሳላችሁ፣ ከዚህ የበለጠ ማለት ያንን ማየት አይፈልጉም። እናንተ ስትለወጡ፣ ስታድጉ፣ አንድ ላይ ስትጓዙ ማየት አይፈልጉም። የቅናት መንፈስ ነው። አስበውልህ አይደለም ተዋት የሚሉክ ቪዲዮ ብዙ ሰው ሰርቶቻል። ተዋት አትሆንህም፣ ያለፈ ታሪክ ሆነ። እኛ ሴቶች ብዙ ነገር እናሳልፋለን። ኦኬ እንደውም የሷ ሚዲያ ላይ ወጡ እንጂ የስንቶቻችን ሚዲያ ላይ አልወጣ ብዙ ጉድ አለ። ስለዚህ አዶናይ ጃኒ ላንተ እምትሆን ሴት ነች። እድሜዋም ቢሆን ገና ልጅ ነች። ቀስ በቀስ ሁሉን ነገር ትማራለች ምናምን። የሶሻል ሚዲያ ግርግር አትስማ። ሰው የሚመክር ልብህን ብቻ አዳምጠው። ልብህ ከነገረ እሷ ያንተ እንደሆነች፣ ልብህ ከነገረ እሷ ነገ መለወጥ እንደምትችል፣ ልብህ ከነገረ ብዙ ርቀት መጓዝ እንደምትችል አንድ ላይ በቃ
እሷ ጋር ቀጥል ለምልህ። በተረፈ ደግሞ በሁለተኛው ቀን እኛ ተንጫጭተን መተው ጉዳዩን ጨረስ ነው አሉ። ይሄ ሁሉ ነገር ሆኖ ሳለ ግን ከዚህ ሁሉ አዶናይን እየጠበቅኩ ነው። ዛሬ ላይም እየጠበቅኩ ትናንትና ሰው ተሰብስቦ እንደዛ እንደዚህ እሷን በማጣት ይቀር ብሎኛል እንዴ። ምክንያቱም እኛ ሴቶች ቆይ እንዴ ነው እየተሻገሩብን ነው እንዴ የሚሉት ወንዶች እድሜ ልካቸው እየተጠቀሙብን ነው እንዴ የሚያድሩት? ይሄን ሁሉ ፎሎወር ፖፑላር ላይ እኮ ሲሳካ ቁጭ ብላ እሱ ተኝቶ ጨንቆት እኮ እሷ ጓደኞቿ መጥተው እሱ ማያውቃቸው የት ያውቃቸዋል? ጌመሮች ጓደኞቹ መጥተው እኮ ፎሎ የሰበሰበው እኮ በእሷ ጓደኞች እኮ ነው። እቺ ልጅ እኮ እንደ ቀልድ መታየት የለባትም። ዛሬ ላይ ግን እሱ በቃ የራሱን ዘመድ አዝማር ሰበሰበ፣ የራሱን ቤተሰብ አፈራ፣ እሷን ዝም አላት። ለምንድን ነው? ለምን ዝም? ከጎኗ መሆን አለበት። በቃ ከጎኗ ሆኖ ማሳየት አለበት። እሷ ፍቅሯ ወጣላ ከጆን ዳንኤል ጋር ምናምን ምስኪ ነው። ከሌሎች እኩል ነው የማየው። ከአዶናይ ከጆን ዳንኤል ለይቻ ላይ አዶናይ በአሁኑ ሰዓት ከጎኗ ካልሆነ አመሰግናለሁ። ቁጭ ብዬ እሰማለሁ። ይሉኝ አንድ ጊዜ ማሰንጀር ላይ እንኳን ረዥም ሰዓት የሚጠብቋቸዋል። ማሰንጀር ግቢ። ሀገለኔ እንዴት ናቸው? ወሳፕ ያ ግቢ ግቢ። በቃ ዋናው ነገር ምን መሰላችሁ፣ እኛ ማሰብ ያለብን ስለ ሴቷ ልጅ ስለ ጃኒ ነው፣ ስለ ሪሌሽንሽፓ አይደለም። ሪሌሽንሽፓ አንድ ሰው ለተጠቅሞም ሊሄድ ይችላል፣ ወይንም በዛው ሊቀጥል ይችላል፣ አናውቀውም። ልጅቷ ግን ታፍናለች፣ በእርግጠኝነት ነው ልጅቷ ታፍናለች። የመናገር መብቷ ታፍኗል፣ ወታ የማለት መብቷ ታፍኗል። የታፈነውም በዛ ባለው በሀገሪቷ ሁኔታ ነው። የእውነተኛ ነገር ነው። በመጀመሪያ ደረጃ አዶናይ አገር በጠላው ሰዓት ዓለም በጠላው አገር አይደለም ዓለም በጠላው ከሀገር ይውጣ በሚባልበት ዘመን ከጎኑ የቆመች ሴት ናት። ምንም የተደበቀ ሚስጥር የላትም። እስር ቤትም ሄዳ በምትጠይቀው ሰዓት ያውቃል። ውክልናም እንዳለ ያውቃል። ከወንድሙ ጋር ሄዳ ነው ውክልናውን ቀጠሮ ሲኖራት ጆን ዳንኤል ከተፈታ በኋላ አብረው ሄዳ ውክልናውን ለመነጋገር ከአዶናይ ወንድም ጋር ነው የሄደችው። ጎንደር ላይ የተደወለው ግን ከበስተጀርባው ብዙ ድራማ አለው። ያስደወሉ ሰዎች በዛ ሰዓት እንዲደወል እንዲደረግ በመጀመሪያ ደረጃ ጎንደር ለጥምቀት ሄዳ ስልክ ለምን ይደወላል? አሉ ምስክሮች አሉ። አሁን ወጥተው የማይናገሩ ከዚህ ጀርባ እንሊያሸዋሉ። ስም ጠርተን መናገር እንችላለን። ምክንያቱም ሲበጣበጡ ቪዲዮ ሪከርድ አለኝ ፕራይቬት ሩም ላይ ብላ ሁላ የተናገረች ናት። ዩቱባ ላይ ቁጭ ብላ ልጅቷን የድራማ ነው የሰሩባት ምንም በማታውቀው። በመጀመሪያ ደረጃ የእሱ አካውንት የተዘጋው እሱን ለማጥቃት ነው እንጂ እሷን አይደለም። መጀመሪያ እሱ ላይ ነበር ሪፖርት ሲደረግ የነበረው በግፍ ቲክቶክ ሊዘጋ ነው፣ ሪፖርት እየተደረገብኝ ነው፣ ኮፒ ሊንክ አድርጉልኝ ብሎ ወጥቶ መጣ። ከመጣ በኋላ ህዝቡ ተረባረበ። ውጭ ያለውም ሰው መጮህ ጀመረ። ለሱ ያው ድምፅ አሁን ይሄ የሚከተለው ህዝብ ውጭ ያለው በፊት የማይወደው አሁን የሚከተለው ማለት ነው። ያ ህዝብ ሲረባረብ ወዴት ሄዱ? ወደ እሷ ጋር ሄዱ። እሷ ጋር ሄዶ ወደ 21 ቪዲዮ ነው ያስጠፉባት። እሷ ወጥታ ይሄንን ወሬ ማውራት ስላልፈለገች ኮፒ ሊንክ አድርጉልኝ ማለት ስላልፈለገች ዝም ስላለች ላይፍ ላይ ያለች 3 o'clock ላይ ቁጭ ባለችበት ነው ላይፍ ጌም እየተጫወተች ነው የተዘጋባት። ጠዋት ላይ እችን ልጅ ኤክስፒሪንስ አላት። ይሄ ልጅ እንደሚያዘጋባት ከዚህ በፊት እንደሚያስፈራራት ሁሉ ነገር እንደሚያረጋት እንኳን እሱ አይደለም እሱ ራሱ አዶናይ ራሱ እሱ ነው የሚያዘጋብኝ ብሎ ነው የሚያስበው። ስም ስላልጠራ ነው። ሪያሊቲው ይሄ ነው። ስም ወጥቶ እከሌ ነው የሚያዘጋብኝ ተደራጅቶ ስላላለ ነው እንጂ ሁለቱ ስለሚፈካከሩ አዶናይ በየጊዜው እየወጣ የሚያደርጋቸው አክቶች፣ ንግግሮች እኔ አሸንፋለሁ እኔ አላሸንፍም እያለ የሚናገረው እኮ ከማን ጋር ነው የሚፈካከረው? ከጆን ዳንኤል ጋር ነው፣ ከማንም ጋር አይደለም። ልጅቷ በዛ ሰዓት እሱን ያዘጋብኝ ብላ ወጥታ መጣ ላይፍ ላይ ገብታ ጉዳቷን ከዚህ በፊትም እንዲያደርገኝ ነበረ እንደዚህ ሆንኩኝ ብላ ጭራሽ በቢላም ትመታ በጠርሙስም ትመታ አልጨረሰችውም እኮ ንግግሯን። ይኸው እዚህ ጋር ራሱ የተሰነጠኩትን ወስዶ ያሰፋኝ እሱ ነው ብላ ስትናገር ደሙን ስታሳይ ቲክቶክ ወደ ዋርኒንግ ሰጣት። ጠርሙስ ተሰብሮብኝ ነው ቢላን የመታኝ ምንድን ነው አልጨረሰችም ሁላ ወሬዋን። ወዲያው ነው ቲክቶክ ይሄኛ ሁለተኛ አካውንቷ ደግሞ ቲክቶክ የዘጋባት ላይፍ መግባቱን ማለት ነው። ከዛ በኋላ እቺ ልጅ በጣም ኢሞሽናል ሆና ከዚህ በፊት የነበረ ታሪኳን አወራች። ይሄን ደግሞ አዶናይ ጥንቅቅ አድርጎ ያውቃል። ቢኮዝ ሚዲያ ላይ ያለ ሰው ነው። ከጆን ዳንኤል ጋር እንደነበረች ያውቃል፣ ምን እንዳሳለፈች ያውቃል፣ ሁሉን ነገር ያውቃል። ምንም የተደበቀ ሚስጥር የላትም። አሁን መጥተው በፌክ ሰርተው መጥተው ሲያወሩ እሱን እንደ ንጉስ ቆጥረው ልጅቷን እንደ ባለጌ ሴት አድርገው ቆጥረው በተለይ በሱ ዘር በኩል ያሉት ሰዎች በጣም ጫጫታ በዙ። ትናንት እኮ አያውቁትም ነበር እኮ እንደ ሀገር እኮ አይፈልጉትም ነበር። ከኛ በላይ እነሱ አይፈልጉትም ነበረ። ዛሬ መጥቶ እድሜ ለሷ እጁን ይዛ አዲስ አበባ ምድር ላይ የማያውቀውን አዲስ አበባ አሽከርክራ ኮላባ አድርጋ ቪዲዮ አብራ እየሰራች 1.9 ይዞ ነው ወደ ኢትዮጵያ የገባው። 2 ሚሊዮኑን ሲያከብር ኬክ ገዝታ ነው አብራ ያከበረችው። የእሷ ፎሎወሮች ናቸው እየሄዱ ፎሎ ሲያደርጉት የነበሩ። እስካሁን ድረስ 5 ሚሊዮን መግቢያው የእሷ ውጤት አለበት። እሱ በሚሰደብበት በዛ ጊዜ በመጥፎ ስድብ በሚሰደብበት ጊዜ እስቲና ኮመንታ ላይ እንኳን ትሰደባለች ይች ልጅ በዚህ ነገር በሱ በሚያደርገው ቃለመጠየቅ ማለት ነው። ያንን ሁላ ችላ ሰግጥ ብሎ ሲመጣ ሰግጥንም ከሱ ጋር አብራ አግዛው
ሌላም ነገር ሲመጣ አብራው ተከትለው የሚመጣውን ነገር በሙሉ አብራው እየተከተለችው የኖረች ልጅን ዛሬ ውድቀቷ ሲመጣ እንዲህ ስትደረግ ቢያንስ አይፈልጋት፣ ቢያንስ ከዚህ በኋላ ሪሌሽንሽፑም ይቅርባት። አትሊስት ያ ያደረገችለትን አይቶ እየመጣ በስቶሪ በምን ልጅቷን ከገደላት ከጆን ዳንኤል ገድሏት ነው የሄደው። ምክንያቱም እች ልጅ ሴት ናት፣ ዳግመኛ ሚዲያ ላይ እንዳትመጣ ባለጌ አድርጎ ስሟን አጥፍቶ ነው የሄደው። ስለዚህ ስለተጣላችሁ ነው ወዳጇ እንደዚህ ሲላት እንዴት ነው የሚሰማት? በቃ ይሄኛው ደግሞ ቀበራት። ለእኔ እንደዛ ነው። ይሄኛው ሁለተኛ ቀበራት ነው የምለው። ቢኮዝ ነይ ብሎ የዚህን ሁላ ህዝብ አፍ ማዘጋት ይችል ነበረ። በምን እጇን ይዞ መጥቶ ነይ ብሎ ይዟት የአንድ ደቂቃ ቪዲዮ ቢሰራ ኖሮ እነዚህ አሁን እነ ሎዛ የሚባሉ የሚጮሁ በኃይለኛው የሚሳደቡ አትመጥናትም። ባይዘወይ አዶናይ ዳቆን አይደለም። አንድ ዘመድና ቀጥታ ይደዋወላሉ በቪዲዮ። አዶናይ ዳቆን አይደለም ወይ ሼክ አይደለም። እሷ የበለጠ ህይወት ጨምለቅለቅለቅ ያለ ህይወት አሳልፎ የመጣ ልጅ ነው። ጃኒ እኮ ጓደኛ ይዛ ተለያየች፣ ተደዋወለች ሚባል እሱ ከዛ ወረስት የሆነ ህይወት ውስጥ ገብቶ በሚገባ ያላሳለፈው ህይወት የለም። እውነትሽን ነው። ይሻላል። የእሷ እኮ በሚታወቀው ፍቅር ይዟት ነው ጓደኝነት ያሳለፈችው። የእሱ እኮ ጨምለቅ ያለ በጣም አስቸጋሪ የኢትዮጵያ ህዝብ ከሀገር ይውጣልን ያለውን ህይወት ተሸክሞ ኢትዮጵያ ላይ እየገባ ነው። ይህን ህይወት የነበረው ልጅ ዛሬ 5 ሚሊዮን ሲገባና በኢትዮጵያ ምድር ላይ በአዲስ አበባ ላይ ሆኖ በእሷ ምክንያት ፈምሱ አገር እንዴ እናውቋለን እኮ አዶናይ ሴት ልጅ ሲመክር ሲል ነው እኮ የነበረው። ሌላ እኮ ምንም ሲረዳም ምንም አልነበረም እኮ። ኢትዮጵያ ገብቶ ከእሷ ጋር ሆኖ ኮላብ አድርጎ ከዛ በኋላ እኮ ነው አሁን 3ቱን ልጆች ካነሳ በኋላ ነው ሰው መርዳት ላይ እየገባው። ሌላ እኮ ሰብ ቢያደርጋት ወደ ራሱ ቢያስጠቃት የክፉ ጊዜው ልጅ ናት። ያንን አስቦ ለእሷ ቢቆምላት ምን አለ? ለሰው ነው የምቆመው። ከመንገድ ላይ የሆነች ልጅ አመጣሁኝ፣ የሆኑ ህፃናት ልጆች ሰበሰብኩኝ ይላል አይደለም እንዴ? ለምን እች ልጅ እንትን አያደርጋትም? አያግዛትም? ከጎኗ አይቆምላትም? ይቅር ግንኙነታቸው በሰውነት ብቻ እንኳን በሴትነቷ ለምን አይቆምላትም? ግን አሁን ይኸውልሽ እኛ ብናገፋፍ ነው ነገሩን በቃ እያጎሉት ወደ ዘር እየወሰዱት ስለሆነ በጣም ነው የሚያስጠላው። ስለዚህ ለዚች ልጅ በጣም መቆም አለብን። ቢቻል እንደ አንቺ ጋር ብትመጣና እውነተኛውን ሁሉ ያለባት ነገር ብትናገርና በመንግስትም ደግሞ የሚያስፈልጋትን እገዛ ብታገኝ እንትን ማድረግ ነው። ለምን ብትይ በቃ ኢትዮጵያ ምን ባለቤት የሌለው መንግስት የሌለው ሀገር አደረጉት። ጫቶች ይህን ያክል አገሩ የሚያተረማምሱ መንግስት ያለው ሀገር እኮ ነው። ምን በእነኝ በማይረቡ ጫጩቶች ይሄን ያክል ሀገሯ የምትታመስበት ምክንያት እና ብትል ጥሩ ነው። ሁሉም በቃ ኢንካሙን ገቢው ይሄን ያክል ሽቶ አየኝ፣ ይሄን ያክል ሰው መቶ አየኝ የሚለውን አድቫንቴጃቸውን ነው እያዩ ያሉትና ማለት ነው። ሄሉዬ አዳምጥ ነው የሚሰጠው። ደሞዝ አለው ባይተው እዚህ ቤት ሞዴሬተር ደሞዝ አለው ጋይስ፣ ደሞዝ አለው። ብቁ የኔ እናት ጋይስ ደሞዝ አለው። በደሞዝ ነው ሞዴሬተር። እዚህ ተናገሩ እንጂ ምን ዝም ትላላችሁ? እዚህ ቤት ሞዴሬተሮች ስንት ነው የሚከፈላችሁ? ተናገሩ። በዶላር ነው በብር አይደለም። በዶላር ነው ክፍያው። በዶላር ነው ጋይስ፣ በዶላር ነው ክፍያው፣ በብር አይደለም። ሰይዋን የኔ እናት ሌትስ ጎ። አክቲቭ ሰው ነው የምፈልገው። አክቲቭ ሰው
እኔ እናት ላስተዋውቃችሁ ፈልጋለሁ። ማሚ እንዴት እንዳማረብሽ ዛሬ። ታዲያስ ግዴታ ነው። ይኸው ቆንጆ ነሽ ስትባይ እኔ እኮ ምናምን አትበይ፣ ተቀበይ። ይኸው ተቀበለች። አባቱ የኔ እናት ደስ አለሽ? 5 ሚሊዮን ፎሎወር ገባው ዛሬ። አይ እንደገና ሌላ ደግሞ ጾም መግቢያ ነው። ምን ተሰማሽ? በጣም ደስ ብሎኛል። ያንተ 5 ሚሊዮን እንግዲህ የኔ ያንተ በጣም ትልቅ ደረጃ ነው። ከዚህ በላይ ደግሞ 10 ሚሊዮን ነው የምጠብቀው። እሺ ቴንክ ዩ ናይ ምግብ ሓዝ ማሚ ምግብ ሓዝ ምምሳሩ ትኹኒ ምግብ ተሓዝ ኣትሕዛ ምግቢ ወይ እንዴት ነሽ? ደህና ነሽ? በነገራችን ላይ ምን እንዳለች ልንገርህ። የአዶኒ አንድ ቃል እናቴን ያገኝልኛል ኢቢኤስ ሄጄ ማግኘት አልቻልኩም ብላኝ ነውና በደንብ እናወራለን፣ እንደውላ እናወራለን። አይዞሽ ችግር የለውም እናወራለን። እሺ በስ ዶንት ወሪ እሺ ያዝ